የመድፈኞቹ አርሰናሎች ወሳኝ ተጫዋች የሆነው ዴክላን ራይስ የገጠመው ጉዳት ምንድነው? የእውነት ጉዳት ገጥሞታል ወይ? የበርካቶቻችሁ ጥያቄ ነው። በሌላ በኩል ደግሞ የአርሰናሉ ተጫዋች ቤን ዋይት የገጠመው ጉዳት ምን ያህል ከባድ እንደሆነና ምን ያህል ጨዋታዎች እንደሚያመልጡት ተረጋግጧል ማለት ነው። በስተመጨረሻ ደግሞ አሁንም ትላንትና ምሽት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ስለ አርሰናል አሁንም ተናግረዋል። በነገራችን ላይ ዛሬ እንደምታውቁት ሲቲ ከክሪስታል ፓላስ ጨዋታ አለው። ያንን ተመልክቶ በሰጡት ጋዜጣዊ መግለጫ ላይ ነው ፔፕ ጋርዲዮላ ስለ አርሰናል የተናገሩ ማለት ነው። እነዚህንና ሌሎችን የዕለቱን ወሳኝ ስፖርታዊ ጥንክሮች እንደተለመደው በአማረ መልኩ ወደ እናንተ አቀርባለሁ። ስለ ዴክላን ራይስ ጉዳት፣ ስለ ቤን ዋይት ጉዳት እንደዚሁም ደግሞ ፔፕ ጋርዲዮላ ስለ አርሰናል ስለተናገረው ነገር ማለት ነው። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። በቀጥታም ወደ መረጃዎቼ ነው የምወስዳችሁ። እንግዲህ ከዴክላን ራይስ እንደዚሁም ከቤን ዋይት ጉዳትን ጀምርና ወደ አሰልጣኝ ፔፕ ጋርዲዮላ የንግግር ደግሞ እንመጣለን ማለት ነው። እንግዲህ አንድ አሳሳቢ መረጃ እየተሰማ ይገኛል በአሁኑ ሰዓት በተለይ ዴክላን ራይስን በተመለከተ። በነገራችን ላይ የዴክላን ራይስ ጉዳት ወይም ደግሞ የዴክላን ራይስ መጥፎ ነገር ሲሰማ በርካታ የአርሰናል ደጋፊዎች ይረበሻሉ። ምክንያቱም ዴክላን ራይስ ማለት በአሁኑ ሰዓት ራሱ አርሰናል ማለት ነው። ምክንያቱም ባለፈው አሁን በዌስትሃሙ ጨዋታ ለምሳሌ ልክ ቤን ዋይት ተጎድቶ ሲወጣ አሰልጣኝ ሚኬል አርቴታ አንድ ትልቅ ስህተት ሰርቶ ነበረ በጨዋታው ላይ፣ ያው ወደ ኋላ ላይ አረመው እንጂ ማለት ነው። ታዲያ ምንድን ነው ያደረገው አሰልጣኝ ሚኬል አርቴታ? ዴክላን ራይስን በቤን ዋይት በኩል እንዲጫወት ወደ ተከላካይነት ወደ መስመር ተከላካይነት ወስዶት እንደነበረ አይተናል። ታዲያ ወደዛ ሲወስደው የተፈጠረው ምንድነው? ወዲያውኑ የአርሰናል የመሃል ሜዳ በዌስትሃም የመሃል ሜዳ ተጫዋቾች የኳስ ብልጫ ሲወሰድበትና ሲበለጥ ተመለከትን ማለት ነው። ከዛ አርቴታ ጨዋታው በጣም እንደከበደውና ዴክላን ራይስ መሃል ሜዳ ላይ ከሌለ ከባድ እንደሚሆን ሲረዳ ወዲያውኑ ከረፍት መልስ ሞስኬራን አስገብቶ ዴክላን ራይስን ወደ መሃል ሜዳ መለሰው። ከዛም በኋላ አርሰናል ጨዋታው ላይ ድጋሚ ጥሩ ሆነና ወሳኙን 3 ነጥብ ይዞ መውጣት ቻለ ማለት ነው። ለዚህ ነው ዴክላን ራይስ በጣም የአርሰናል ወሳኝ ተጫዋች ነው የምላችሁ። ዴክላን ራይስ መሃል ሜዳ ላይ የለም ማለት ማንም የለም። ማንን ትተካላችሁ? በዴክላን ራይስ በኩል ማንም የሱን ያህል እኔ እንጃ እንደኔ ግምት ሩብ ያህል እንኳን ሜዳ ላይ የሚወጣ የመሃል ሜዳ ተጫዋች በአሁኑ ሰዓት አርሰናል ቤት ውስጥ አለ ብዬ አልገምትም። ታዲያ ዴክላን ራይስ በዌስትሃሙ ጨዋታ ላይ ጨዋታውን በሙሉ በየመሃሉ ወገቡን 10 ጊዜ ሲይዝ ነበር። በተለይ ወደ መጠናቀቂያው ደግሞ ወገቡን ይዞ ለረጅም ሰዓታት ሲቆም ይታይ ነበረ። ይህ ጉዳይ ነው እንግዲህ በርካቶችን አሳስቦ ምንድነው ዴክላን ራይስ የሆነው? ባለፉት ጨዋታዎች በአትሌቲኮ ማድሪድም በፉልሃም ጨዋታም ከኒውካስትል ጨዋታ ጀምሮ ወገቡን በጣም መያዝ አብዝቷል። የተፈጠረ ነገር አለ ወይ የሚል ደጋፊዎች ጥያቄ እንዲያቀርቡ ምክንያት የሆነው ማለት ነው። እጅግ በሚገርማችሁ ሁኔታ እውነት ነው ዴክላን ራይስ ወገቡ ጋር ምቾት እየተሰማው አይደለም። በተለይ ከእንግሊዝ ብሔራዊ ቡድን ከተመለሰ ጀምሮ ወገቡ አካባቢ በተደጋጋሚ የጉዳት ስሜት ይሰማዋል። ታስታውሱ እንደሆነ በመጀመሪያው ዙርም ከጥር በፊት በነበረው ጨዋታዎች ላይ በወገብ ህመም ምክንያት 1-2 ጨዋታ አምልጦት እንደነበረ ይታወሳል። ለዚህ ነው የዴክላን ራይስ ጉዳት ትንሽ አሳሳቢ እየሆነ የመጣው። ዴክላን ራይስ በየጊዜው የተለያዩ ምርመራዎችን እያደረገ እየተጫወተ ቢገኝም አሁንም ድረስ መፍትሄ እንዳላገኘና ወገቡ ላይ የምቾት ማጣት ስሜት እየተሰማው እንደሆነ ተሰምቷል ማለት ነው። እንግዲህ ዴክላን ራይስ በዚህ የወገብ ጉዳት ምክንያት ጨዋታ ያመልጠዋል ወይ የሚለው እስካሁን ድረስ አልተረጋገጠም። ለአርሰናል በጣም ቅርብ የሚባሉ የመረጃ ምንጮች እንደሚያሳዩት ከሆነ ዴክላን ራይስ በእረፍት እንደሚሻሻልና ሰሞኑን እረፍት እየተሰጠው እንደሆነ ነው የተሰማው። በዚህ እረፍትም ጉዳቱ እንደሚሻሻልና የመድፈኞቹ አርሰናሎች ዋና ፍላጎት ዴክላን ራይስ ለቀጣይ 2 ጨዋታዎች ለበርንሌና ለክሪስታል ፓላስ እንደዚሁም ለአውሮፓ ሻምፒዮንስ ሊግ
የፍጻሜ ጨዋታ ከፓሪስ ሴን ጀርሜን ጋር በቻለው አቅም እንዲጫወት ከጉዳቱ ጋር እየታገለም ቢሆን እረፍት እየተሰጠው ደና እንዲሆን እየተደረገ እንዲጫወት ሲሆን ክረምት ላይ በደንብ ጉዳቱን ለማየት ታስቧል ማለት ነው። ስለዚህ ዴክላን ራይስ በቀጣይ ጨዋታዎች ያመልጠዋል የሚባለው ውሸት እንደሆነ ነው እስካሁን ድረስ ያሉት መረጃዎች የሚያሳዩት። ነገር ግን ጉዳቱ እውነት ነው። ያን ያህል ከባድ ጉዳት ሳይሆን ምቾት እየተሰማው አይደለም ነው። ሌላኛው አሳዛኙ ዜና ለኔ እንግዲህ አርሰናል ቤት ውስጥ ብዙ ተጫዋቾች በተደጋጋሚ ሲጎዱ አዝናለሁ። እንደ ኦዴጋርድ ያሉ ተጫዋቾች ባለፈው ዓመትና ዘንድሮ በተደጋጋሚ ጉዳት የሚገጥመው ካይ ሃቨርትዝ፣ ቡካዮ ሳካ ጭምር አሁን ጉዳት በጣም እየበዛበት ያለ ተጫዋች ነው። ከሁሉም በባሰ መልኩ ደግሞ በአርሰናል ቤት ውስጥ በአርቴታ ስር በተለይ የፕሮሰሱ መጀመሪያ የአርሰናል የመጀመሪያ ተከላካዮች ዘንድ ከሲኒየር የአርቴታ ተጫዋቾች ዘንድ የሚመደበው ቤን ዋይት ጉዳት እየተጫወተበት ነው የሚገኘው። በቃ ቤን ዋይት በጣም የሚያሳዝን ተጫዋች ነው። ምክንያቱም ጥሩ ፎርም ላይ ገና መጣው ሲል ጉዳት ይመጣና ይገለዋል ማለት ነው። ከዛ በኋላ ይቆያል። ከዛ ተመልሶ ሲመጣ አሁንም ኳሱ ጠፍቶበት ሜዳው ጠፍቶበት ይመጣል። ከዛ ጥቂት 2-3 ጨዋታ አድርጎ ደግሞ ድጋሚ ተመለሰ ሲባል ወደ ብቃቱ አሁንም ደግሞ ተመልሶ ጉዳት ይገጥመዋል። ታዲያ በዌስትሃሙ ጨዋታ በተለይ ቤን ዋይት እንግዲህ ከፉልሃም ጨዋታ ጀምሮ በጣም ምርጥ ብቃት ላይ ነበር የሚገኘው። በአትሌቲኮ ማድሪድ ጨዋታ፣ በፉልሃሙ ጨዋታ፣ በዌስትሃም ጨዋታ ተቀይሮ እስኪወጣ ድረስ ራሱ በጣም የሚገርም ብቃቱን ነበረ ሲያሳይ የነበረው ቤን ዋይት ማለት ነው። ታዲያ በሚያሳዝን ሁኔታ በዌስትሃም ጨዋታ የገጠመው ጉዳት የጉልበት ጅማት ጉዳት እንደሆነም ተረጋግጧል። እንደምታውቁት ይህ የጅማት ጉዳት በተለይ ጉልበት አካባቢ የሚደርሱ ጉዳቶች ክፋታቸው ቶሎ አያገግሙም። በዛ ላይ ደግሞ ትልቅ ሪስክ አላቸው። ምክንያቱም አሁን ለምሳሌ ችግር የለውም አንዱ ለጨዋታ ላጫውተው ብላችሁ ብታስገቡት ጉዳቱ በጣም ይብስና ወደ ኤሲኤል ጭምር አምርቶ ተጫዋቹ ለ1 ዓመት ከዛም በላይ ለ9 ወር ከሜዳ እንዲርቅ የሚያደርገው ጉዳት እንዲያስተናግድ ያደርገዋል ማለት ነው። ታዲያ ቤን ዋይት በዌስትሃሙ ጨዋታ በገጠመው ጉዳት ምክንያት ለዘንድሮ የውድድር ዓመት በሙሉ እንደማይደርስ ተረጋግጧል። በበርንሌም ጨዋታ አይኖርም፣ እንደዚሁም በክሪስታል ፓላስ ጨዋታም አይኖርም። እንደዚሁም ደግሞ በውድድር ዓመቱ ለአርሰናል የመጨረሻ ጨዋታ በሚሆነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይም እንግዲህ እንደማይኖር ተረጋግጧል ማለት ነው። ስለዚህ ቤን ዋይት እና የዘንድሮ የውድድር ዓመት ጉዳይ ተጠናቋል። ጉዳቱ ትንሽ ጫን ያለ ጉዳት ነው። ስለዚህ ቤን ዋይት ለቀጣይ የውድድር ዓመት እንደማይመለስ ተሰምቷል ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ አሁን እንግዲህ ወደ ክርስቲያን ሞስኬራ ይመጣሉ ማለት ነው። በተለይ ጁሪየን ቲምበር እስኪመለስ ድረስ ክርስቲያን ሞስኬራን የመጠቀም ግዴታ ውስጥ ይገባሉ። ስለዚህ በቀጣይ ጨዋታዎች የምንመለከተው የአርሰናል ቋሚ አሰላለፍ የሚሆነው ላይ ተከላካይ ስፍራ ላይ ክርስቲያን ሞስኬራ ቋሚ ሆኖ በቤን ዋይት በኩል ጁሪየን ቲምበር እስኪመለስ ድረስ ይጫወታል ማለት ነው። እንግዲህ ለአርሰናል የሚያሳስበው ነገር ምንድነው? ጁሪየን ቲምበር ቶሎ እንዲመለስ መጸለይ ያስፈልጋል ወይ ደግሞ ያው ይፈልጋል። ለምን ካላችሁኝ በተለይ ከፓሪስ ሴን ጀርሜን ጋር ለሚኖረው የፍጻሜ ጨዋታ በጣም አስፈላጊ ነው ጁሪየን ቲምበር። ያው ሞስኬራ ለእንደዚህ አይነት ትልልቅ ጨዋታዎች ልምድ የሌለው ተጫዋች ስለሆነ ሊቸገር እንደሚችል ይጠበቃል። ስለዚህ ቲምበር እንዲመለስ በጥብቅ ነው የሚፈልገው። ያው ለበርንሌና ለክሪስታል ፓላስ ግን ክርስቲያን ሞስኬራ ያንሳል ተብሎ አይጠበቅም ማለት ነው። እንግዲህ ዛሬ አሰልጣኝ ፔፕ ጋርዲዮላ ምሽት ላይ ከክሪስታል ፓላስ ጋር ጨዋታ አለባቸው። ከዛ ጨዋታ በፊት ታዲያ ትላንትና ምሽት ስለ አርሰናል ጥያቄ ቀርቦላቸው ነበር። ምንድነው የቀረበላቸው ጥያቄ? እንግዲህ በርካታ ሚዲያዎች እየዘገቡት እንደሚገኙት እኔም በተደጋጋሚ በመረጃዎች ወደ እናንተ እንዳደረስኩት ጋዜጠኞች ምን ሲሉ ነው እየጠየቁት? ክሪስታል ፓላስ ከአርሰናል ጨዋታ ከ2 ቀን በኋላ የኮንፈረንስ ሊግ የፍጻሜ ጨዋታ አለበት። ታዲያ በርካቶች እንደሚሉት ከሆነ የአርሰናል ጨዋታ ላይ ቀለል አድርጎ ነው የሚጫወተው፣ ለአርሰናል ሊለቅ ይችላል፣ ጨዋታውን ጠበቅ አድርጎ አይጫወትም እያሉ ይገኛሉ። በዚህ ታምናለህ ወይ ተብሎ የጠየቀው ፔፕ ጋርዲዮላ በፍጹም በዚህ አላምንም፣ ምክንያቱም ፕሪሚየር ሊግ ውስጥ የሚገኙ ሁሉም ቡድኖች
ፕሮፌሽናል ናቸው። ክሪስታል ፓላሶች በአርሰናል ጨዋታ ላይ የቻሉትን ሁሉ እንደሚያደርጉ እርግጠኛ ነኝ እንጂ ይለቃሉ የሚል ምንም እምነት የለኝም ሲል ፔፕ ጋርዲዮላ የተናገረ ሲሆን እኛም እኮ ከአስቶን ቪላ ጋር የመጨረሻ ጨዋታ እናደርጋለን። አስቶን ቪላም የኤሮፓ ሊግ የፍጻሜ ተጋጣሚ ነው። ነገር ግን አስቶን ቪላ በቀላሉ ይለቅልናል ብዬ አልጠብቅም የፍጻሜ ጨዋታ ስላለበት በሚል ሲሉ ፔፕ ጋርዲዮላ ተናግረዋል ማለት ነው። በነገራችን ላይ ዛሬ ክሪስታል ፓላስ ውለታ ሊውል ይችላል ለአርሰናል። ክሪስታል ፓላስ እንደምታውቁት በዘንድሮው የውድድር ዓመት ሊቨርፑል ፕሪሚየር ሊጉን ሲመራ የመጀመሪያ ውድድር ዓመቱ እንደተጀመረ ሊቨርፑልን በማሸነፍ ነጥብ እንዲጥል ያደረጉ፣ ከመሪነቱ እንዲወርድ ያደረጉ፣ ሽንፈቱን ያስጀመሩ ቡድን ናቸው። እንደዚሁም ደግሞ ሲቲና ሊቨርፑልን በማሸነፍ ኤፍኤ ካፕና ኮሚኒቲ ሺልድ ዋንጫን ማሳካት የቻለ ቡድን ነው ክሪስታል ፓላስ። ስለዚህ የዛሬውም ጨዋታ ለሲቲ ቀላል ላይሆን ይችላል። በተለይ ማንቸስተር ሲቲ ዛሬ ነጥብ የሚጥል ከሆነ አርሰናል ቀጣይ በርንሌን ማሸነፍ ብቻ የፕሪሚየር ሊጉ ዋንጫ ባለቤት ስለሚያደርገው ሲቲ ላይ ከፍተኛ ጫና ይኖራል። እንደዚሁም ደግሞ ክሪስታል ፓላሶችም ዛሬ በተለይ ከአርሰናል ኤዜ ፕሪሚየር ሊጉን ከበላ ለሚያገኙት 10 ሚሊዮን ብር ሲሉ እንግዲህ ዛሬ ሲቲን ነጥብ ለማስጣል በጣም ይጋደላሉ ተብሎ ይጠበቃል። እንደዚሁም ደግሞ እንደምታውቁት ኤብሪቼ ኢዜም ጓደኛቸው እንደሆነ ይታወቃል። አሁን ላይ ላሉት የክሪስታል ፓላስ ተጫዋቾች በሙሉ ኤብሪቼ ኢዜ እንግዲህ ጓደኛቸው እንደነበረ ወዳጃቸው እንደነበረ የሚታወቅ ነው። ስለዚህ ለሱም ውለታ ለመዋል በሚል የዛሬውን ጨዋታም ከበድ አድርገው እንደሚጫወቱ ይጠበቃል። በነገራችን ላይ ጨዋታው ምሽት 4 ሰዓት ላይ እንግዲህ በኢትሃድ ስቴዲየም ነው የሚደረገው። ማንቸስተር ሲቲ ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነው የሚያደርገው። እንደምታውቁት ሲቲ ብሬንፎርድን ሲያሸንፍ አርሰናል ዌስትሃምን የማሸነፍ ግዴታ ውስጥ ገብቶ ነበረ ሲጫወት የነበረው። ስለዚህ ዛሬም ማንቸስተር ሲቲ ይህንን ጨዋታ በግድ የማሸነፍ ግዴታ ውስጥ ሆኖ ይጫወታል። በጨዋታው ላይ ሲቲ ነጥብ የሚጥል ከሆነ ለአርሰናል ትልቅ እድል ነው። ሲቲ የሚያሸንፍ ከሆነ ደግሞ አርሰናል አሁንም ቀጣይ በርንሌይንም ማሸነፍ ይኖርበታል ማለት ነው። እንደዚሁም ክሪስታል ፓላስንም ማሸነፍ ይኖርበታል ዋንጫውን ለመብላት። ዛሬ ግን ፔፕ ጋርዲዮላ የማይቀናው ከሆነና አቻም ይሁን ሽንፈት የሚገጥመው ከሆነ አርሰናል ቀጣይ ሰኞ በገዛ ሜዳው በኤምሬትስ ስቴዲየም ድል ማድረግ ብቻ በርንሌይን የፕሪሚየር ሊጉን ዋንጫ ከፍ አድርጎ እንዲስም ያደርገዋል ማለት ነው። እና ስለ አርሰናል የተናገሩት ፔፕ ጋርዲዮላ ክሪስታል ፓላስ አይለቅላቸውም እንደሚያስቸግራቸው እርግጠኛ ነኝ ሲሉ እንግዲህ አሁንም ያው የጭንቅላት ጨዋታቸውን ለመጫወት እየሞከሩ ነው የሚገኙት። ፔፕ ጋርዲዮላ እንግዲህ እኔ በጣም ወርደውብኛል። በነገራችን ላይ ይህንን ስል እንግዲህ ምንም ውሸት ስለማያስፈልግ ነው። ፔፕ ጋርዲዮላን የመሰለ ትልቅ አሰልጣኝ በታሪክ እንግዲህ የሌላ ቡድን ደጋፊ ሆኖ በሚዲያ ፊት ለፊት እስኪናገር ድረስ ተመልክቼው አላቅም። ፔፕ ጋርዲዮላም ይሁን ሌላም አሰልጣኝ የሌላ ቡድን ደጋፊዎችን እባካችሁ አስጥሉልኝ ነጥብ ሲሉ ሰምቼ አላቅም። ፔፕ ጋርዲዮላ ግን ባለፈ ዌስትሃሞችን እባካችሁ አርሰናልን ነጥብ አስጥሉልኝ ጠንከር በሉ ሲል ያው ለቀልድ በሚመስል መልኩ ለመናገር ቢሞክርም ይህ እንግዲህ ከፔፕ ጋርዲዮላ የማይጠበቅ ነው ብዬ እኔ በግሌ ወስዳለሁ። ምክንያቱም አሁን ለምሳሌ አርቴታን ዛሬ መጥቶ እባካችሁ ክሪስታል ፓላሶች ሲቲ ነጥብ አስጥሉልኝ ብሎ ለሚዲያ ቢናገር ያው የምትጠብቁት አይደለም፣ እንደ ፕሮፌሽናል ማለት ነው። ታዲያ ፔፕ ጋርዲዮላ ይህንን በማድረጋቸው በብዙዎች ዘንድ ትችት እየደረሰባቸው ነው የሚገኙት። እንዴት እንደዚህ ፔፕ ጋርዲዮላን የሚያክል አሰልጣኝ ታች ወርዶ ቡድን ነጥብ እንዲያስጥልለት ይማጸናል? ለቀልድም እንኳን ቢሆን ይህንን ማድረግ የለበትም እያሉ ሲናገሩ እየተሰማ ነው የሚገኘው። ያው ፔፕ ጋርዲዮላ ግን አድርጎታል። እንደኔ የሚመስለኝ ፔፕ ጋርዲዮላ እንግዲህ ለተከታታይ 2 ዓመት ዋንጫ አጥቶ አያውቅም። ለዛም ይመስለኛል ታዲያ ይህንን ላለማጣት ዘንድሮ የቻለውን ሁሉ ድንጋይ ለመፈቀል እየሞከረ የሚገኘው ማለት ነው። እንግዲህ ውድ አድማጭ ተመልካቾች የዛሬውን ምሽት ጨዋታ እንድትመለከቱ በአክብሮት ጋብዛችኋለሁ። ምክንያቱም ጨዋታው በጣም አጓጊና ፉክክር የበዛበት ሲቲም ጭንቀት ውስጥ ጫና ውስጥ ስለሚሆን ጨዋታው በጣም ኢንተረስቲንግ እንደሚሆን በእርግጠኝነት መናገር እችላለሁ። ስለ ዴክላን ራይስ የተሰማው ጉዳት፣ ስለ ቤን ዋይት ጉዳት፣ ስለ ጁሪየን ቲምበርም አንስተናል። ምክንያቱም ያው ጁሪየን ቲምበር በቶሎ መመለስ
መመለስ አለበት ብያቸዋለሁ። አሁን ባሉት መረጃዎች መሰረት ደግሞ ቲምበር ለክሪስታል ፓላስ የመጨረሻው ጨዋታና ለፓሪስ ሰን ጀርሜኑ የፍጻሜ ጨዋታ ይደርሳል የሚሉ መረጃዎች ነው ያሉት። እነዚህን ጉዳዮች አነሳው። እንደዚሁም የፔፕ ጋርዲዮላን ስለ አርሰናል እንደዚሁም ስለ ዛሬ ጨዋታ ያነሱትን ጉዳይ አንስቻለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ወሳኝ ስፖርታዊ መረጃዎችን ከጎኔ በመሆን ማዳመጥ የምትገኙ ውድ አድማጭ ተመልካቾቼ ከልብ ላመሰግናችሁ እወዳለሁ። በነገራችን ላይ አንዳንድ ቻናሎቼ ሪፖርት ይደረጋሉ። ሪፖርት የሚያደርጉ ሰዎች አሉ። ስለዚህ በዚህኛው እንኳን አንድ ነገር ቢሆን ሁለተኛውም ቻናል ስላለ ምንም የሚያሳስብ ነገር የለም። የፈለገ ሪፖርት ቢደረግ በሁለቱም ቻናል መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። ይህ እንኳን በሪፖርት የሆነ ነገር ቢሆን በሁለተኛው ቻናል ለእናንተ መረጃውን አደርሳለሁ። ዋናው ቻናል እስኪመለስ በዚህ ተከታተሉኝ ብዬ ማለት ነው። ስለዚህ በሁለቱም ቻናል አለው መረጃዎችን በየጊዜው ቶሎ ወደ እናንተ አደርሳለሁ። የፈለገ ነገር ቢደረግ እንኳን አዲስ ቻናል ከፍተን በድጋሚ ደግሞ 50-60 ሺህ እንደምናስገባው እርግጠኛ ስለሆንኩኝ ከናንተ ጋር መረጃዎችን ማድረስ እቀጥላለሁ ማለት ነው። አርሰናል ዋንጫዎችን እስኪያሳካ እንደዚሁም ደግሞ ቀጣዮቹ ዓመታት ለአርሰናል ብሩህ ስለሆኑ የመድፉን ወሳኝ መረጃዎች ወደ እናንተ ማድረሴን ስራዬም ስለሆነ እንግዲህ አላቆምም ማለት። ስለዚህ እናንተ እየተከታተላችሁ እምለውን ነገር እየተከታተላችሁ ከጎኔ መሆናችሁን ታሳዩኛላችሁ ማለት ነው። ለዚህም አስቀድሜ ከልብ አመሰግናችኋለሁ። ላይክ ማድረግ አይረሳ፣ ሰብስክራይብ ማድረግ አይረሳ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።